ማንም ሰው እንዲህ አይነት ነገር ሆን ብሎ አያደርግም። በአጋጣሚ ተፈጠረ። ያው ደግሞ ሀቡ ማራዳናት ቶሎ ብላ ጥፍት ታደረገች። ግን እኔ በራሴ ሳምባ በራሴ ገንዘብ በራሴ ለማደርገው ነገር ማንም አይመለከተውም። ነውር ነው፣ ሰው ፊት ስለማይደረግ ጀስት ይቅርታ እላለሁ። በተረፈ ምንድነው የሰማሁት? በመቁረቢያ ሰዓትሽ ምን በማለቢያ ሰዓትሽ ምናምን እያላችሁ ለምትናገሩ እኔ መዝናኛ ሰዓቴ ነው፣ መቁረቢያ ሰዓቴ አይደለም። ምቆርብም አይደለውም። እኔ ስራ ሰርቼ ጨርሼ ልጆቼን አሳድጌ ጨርሼ አሁን ማረፊያ መዝናኛ ሰዓት ነው። ምን ባደርግ ምን ብል ከልጆቼ አጉድዬ ከቤቴ አጉድዬ ከቤተሰብ አጉድዬ አይደለም። ጨርሼ አልሐምዱሊላህ ስራዬን አላህ አግዞኝ ጨርሼ ቁጭ ያልኩ ሴትዮ ነው። ለዚህ ነው ቲክቶክ ላይ ያገኛችሁኝ እንጂ እዚህ ጋር መጥቼ ስጫወትም ስሰራ ምን ስልም አታገኙኝም ነበር። የኔ ስራ ሲጀምር ቲክቶክ የማያስፈልገው እንዲሁ የሚሰራ ስራ ነው። ከዛ በተረፈ እነ አለሚቱ እነ ጣይቱ እነ ስራ ፈቶቹ 24 ሰዓት ቲክቶክ ላይ ቁጭ ብላችሁ ሙኒት የምትሉት ማሻላ በጣም ነው ያደነኩት። ኢነርጂያችሁን በጣም ኢነርጂያችሁን አድንቄዋለሁ። ለአንድ ለኔ ይሄን ያህል ኢነርጂ ማፍሰስ ማሻላ ጀግና ነኝ፣ ወንድ ነኝ። በቃ እንዲያሽከርክሬያችኋለሁ፣ አዙሬያችኋለሁ ማለት ነው። ወንድ ጎልማሳ ወንድ ከሀገራችሁ የወጣችሁ ሰርታችሁ ልትበሉ ልጆቻችሁን ቤተሰቦቻችሁን እንደው ትዳር ባይኖ እንደናንተ አይነት ዘላን መቼም የምታገባ ሴት የለችም። በጣም እርግጠኛ ነኝ። እንደናንተ አይነት ዘልዛላ ወንድ 24 ሰዓት ለቲክቶክ ላይ ቁጭ ብሎ ፍላን እከሌ አንተ እንደዚህ የሚል ወንድ የምታገባ ሴት ያለች አይመስለኝም። እንደው ጥሎባት ባለትዳር እንኳን ከሆናችሁ እንዴት ነው ቤተሰብ የምታስተዳድሩት? 24 ሰዓት ከትላንትና ወዲያ የጀመረ ስገባ ሙኒት ሲሉ አገኛቸዋለሁ። ልተኛ ሲሄድ ሙኒት ሲሉ ነው ማያቸው። ስራዬን ልሰራ ልጽፍ ምናምን ከፈት እንኳን በስተሳረግ ሙኒት። ሱብሃንአላህ። መቼ ነው የምትበሉት? እግዚአብሔር ይመስገን ደህና ነን። ማሪ እንዴት ነሽ? እኔማ በዚህ ጎራ ስቀት የቲክቶክ ማረን እሱ ነው እንደ የጠራሽ? እሱ መለሱ ሊሄድበት አለ እንዴ ዛሬ? አሁን ላይ ልገባል ማብራሪያ ልሰጥ ነው እኮ 3 ሰዓት ሙሉ። አንቺ ዝም ባያቸው፣ እኛ ለነሱ እንመልሳለን። መልስ አለኝ እኔ። ዝም ባያቸው፣ ምንም እንዳይደብርሽ። ሁሉም በቤቷ ይዛ ነው ከነ ገመዱ ይዛ እስከነሽ ገመዱ ራሱ ሽንት ቤት ድረስ ይደርሳል። አይገርምሽም? ቤታይ እና ላይክ እንትን አትበያቸው፣ ቦታ አትስጫቸው ምናምን ነገር። ፈታቤ የሚወድሽን እያየሽ መሄድ ነው። ብዙ የሚወድሻሉ እያየኋቸው ነው። እነሱን እያየሽ እንትን በይ። የተቀረውን እኛ እንሄድበታለን። ምን ስራ አጣን? እንትና ግን አናዳኛለች። የታለች ምስር የታለች? የአሜሪካ ሰዎች እጃችሁን አውጡ ብላናለች። እንዴ ቤታ አንቺ እኮ ለስሙ ነው አሜሪካ ያለሽው። ላይክ መሲሻ ጀርመን እንዳለችው እናንተ ዱባይ ነው ያላችሁት። ዱባይ ነኝ። ሱስ ነች ነው። ይቅርታ እኔን አልተናገረችም። አንቺን አይደለም። በቃ ሀሳቤን ቀይሬያለሁ። ለማንኛውም ሙኒትዬ ፈታ በይ ምናምን ምንም እንዳይመስልሽ። ታያቸው ስራሽን ስሪ፣ ምንም እንዳታስቢ። እኛ አለን ለመልሱ፣ እኛ አለን። አይዞሽ ታያቸው። እኔ ምልሽ በቃ ፈታ በሉ። ሳሪ ውዴ ሰላም ሳልላት እንዳልወጣ። ሳሪ ወዬ በዛ ስም የራሳቸው እንትን ቅልቅል ያክላል አልሽ። ቤታየሁ እኔ ትሽን አማሽን ለትሽን አማሽን የዲሞ ስልክ ነው። ራሳችንን አንዳች ያሳከለው እንጂ እህትሽ ራሴ ይችን ነው የምታክለው። የእሷ ለምን አላከለም? ሰላም ነው። እንዴት ናችሁ?
ሰላም ነው። እንኳን አደረሳችሁ። ደህና ናችሁ? እንኳን አብሮ አደረሰን። ምን እንስጣችሁ? ለማንኛውም ይመቻችሁ። በቃ ቻው። ሙኒቴ ሳሪ ሁላችሁም ሰኒ ቤት ነው ውዴ። አወራሻለሁ። እሺ ቤታዬ ቤታዬ እኮ አምታኝ ነው እኮ ውዶች፣ አማች ራሳቸው እንትን ጠባሽ ነው የሚያውቁ። አንበሳዋን መልሺ ሳሪ፣ አንበሳዋን መልሺ። የቤታ በስመ አብ ወልድ መንፈስ ቅዱስ። ደህና ደሩ ሙኒቴ። እኔ በቪዲዮ መውጣት የምንደ ማለት ነው። አንበሳ መልሺ እንዳለ ነው የምመስላችሁ። እንዴት አመጣችሁ? እሺ እንዴት ነው? አያችሁ በርቺ ማሪ በርቺ። ግድ ነው ለማን ብለሽ ነው እንዴ? እንጂ ግድ ነው። ዛሬ ሽልኬን ነው ያስጨረሰችኝ ውሽዬ። ከሚሉት ልጅ ጋር 666 ነው ሲጫወትብኝ ልጁ በኤአይ ነው እኮ የሚጫወትብኝ። ውሽዬ ጀምሯታል ብሎ በጣም እኔ ራሱ እንዴት እንዳሳቅሽኝ ዮሐንስ ምትል ላርግ ያልጠራሁት ታቦት አለ እንዴ? እኔማ ሴትዮዋ ልካብኝ ነው ያልኩት። ውጭ ከጭንቅላቴ ብለሻል ውሽዬ። በነገራችን ላይ ሳልነግርሽ እኔንም እኮ ልትወስድብኝ ነበር 20,000 ድርሃም። አረ ዝም በይ፣ አውርታሻለች እመቤቴን። እኔ እኮ ሁለት ቀን በአካል 1 ቀን ሬስቶራንት አገኘች። በአጠቃላይ 7 ቀን 8 ቀን ነው የተሰራሁት እሷ ጋር። ወይኔ መድኃኒዓለም አተረፈሽ። ምን ያንቺ ግን ትንሽ እንኳን ጎራ ባለ እኔ ጋር። እኔ ደግሞ መልሴ ምን እንደመለስኩላት ታውቂያለሽ? ይቅርታ፣ እኔ እኮ ለሰው ብር ማበደር አልችልም፣ አልወድም፣ መሀል አለብኝ። ይቅርታ ብዬ ዘጋው። በቃ ይችን ብቻ። ደግ አደረግሻት አባቴ፣ ሙተረፍሽ። እኔ ውሽዬማ ምን የቀረኛለሁ? ኩላሊቴ ራሱ ቢመረመር ቦታው ላይ አለ ብለሽ ነው። ግን ንቀት ነው እኔን ያልጠየቀችው። ይሄን አስባ ነበር። ለምን ግን ሳትጠይቅሽ? ምን አውቄ ማሬ። ንቀቷቸውም ብላ ይሆናል የላቸውም ብላ እኔንም። አይ ግን የሆነ ጊዜ ስለ አንቺ እንትን ብላ ነበር። ልብስ ለሹፌሮቼ እና ለእናንተ ለአንቺ እና ለሚኪ ከሳሪ ጋር ነው የምናሰራው ስትል ነበር። ያቺ ቆንጆ ሴት እስኪ ይቅር ይበላት አባቴ። ለማስረሳት ይጋጋጣሉ። አባቴም ሙኒትዬ፣ አይ ሰው ሲናገር ዝም በይ ማሪ፣ አትስሚያቸው። ሁሉም ሰው የሚያደርገው እኮ ነው። ተያቸው። በግድ ተናጋሪ ሊያደርጉሽ ነው። ሆዴ ተያቸው። ስራ ሊያስፈቱኝ እኮ ነው። አባቴ ሙት፣ ተያቸው፣ ዝም በይ። ግን እኔ አንድ ጥያቄ ያለኝ የምር ግን ማለት ላይክ እድሜ ምናምን ታላቅ ምናምን መከበር ድሮ ቀረ አይደል? እሱ ነገር በነገራችን በእድሜ ብቻ ሳይሆን ላይክ ባለትዳር ልጆች ያሏቸው ሰዎች ምናምን ላይክ ሪስፔክት ሊደረጉ ይገባል። ፋሚሊ የመሰረቱ ሰዎች ናቸው። እማ አባ ብሎ የሚጠራቸው ሰው አለ ቢያንስ። ገባሽ? እንደ እድሜሽ እንኳን እኩያ ቢሆንና መከበር፣ እኔ መከባበር ቀረ በቃ። አላማቸው ሲመስለኝ ደጋግ ሰዎችን ከሚዲያ ላይ ማጥፋት ነው መሰለኝ። ክርስቶስን ያንን ነው እኔ የማስበው ሁሌ። በጣም ነው የሚገርሙት። ግን የሚገርምሽ ነገር አንዳንድ ጊዜ አንቺን የሚጥል ነገር የተናገሩ መስሏቸው የአንቺን መልካምነት ያሳያሉ። አሁን እነሱ 20 ሰው ቤቷ አስቀምጣ ምናምን ሲሉ 20 ሰው ጥገኛ ነው፣ 20 ሰው የሚረዳ ነው፣ ማረፊያ ያጣ። በየሁሉ ንግግራቸው መሀል የእኛን ማንነት ያሳያሉ። ሊያጠፉት ለማበላሸት በሚያወሩት ወሬ የእኛን ማንነት ነው የሚያሳዩልን። ትክክል አባቴ ሙት። በአሁኑ ሰዓት ማን ይታመናል ብለሽ ነው? አብሮ በልቶ መጠጣት ራሱ እንደዚህ ክህደት ሆኗል ዘመኑ። አታይም? እኔ ራሱ አብረን በልተን ጠጥተን ስንት ነገር አሳልፈን አሁን ይኸው ብቻዬን። ወይ አሜሪካኑን አልወሰደችኝ፣ ራሷን ችላ ሄደች። ውሽዬም ራሷን ችላ ታብዳለች። ሰው ክፉ ነው አባቴ። በነገራችን ላይ ከግሪክ ትመለሳለች፣ ሀሳብ እንዳይገባችሁ። ግሪክ ነው እንዲ ያለችው?
ጆርጂያ ናት ያለችው። ጆርጂያ ወይ ግሪክ ምናምን መመለሱ አይቀርም። ልንገርሽ፣ ጆርጂያ የት ሀገር ነበረ ውዴ? ፖስሽን ይዞ ይሄድ። አንድ ነገር ልንገርሽ፣ እንኳን በገንዘብ አለፈልሽ፣ እኔም እሱን ያልኩት በልጅሽ፣ በቤተሰብሽ፣ በቤትሽ የመጣ ነገር አንቺ ባመጣሽው ገንዘብ ጥፍጥ ገደል ይግባ፣ እልም ይበል። እኔ አንድ ሳምንት እኔ ጋር አብረን ቁጭ ብንል እኔ ሲስተም ውስጥ እከትሻለሁ፣ ደላላ አረግሻለሁ። በአንድ ሳምንት እጥፉን ትሰሪያለሽ፣ አታስቢ። አረ እኔም እንደዛ አልኩኝ። ለሰው ስራ አለ ውሽዬ፣ ማአት ስራ አለ። ሀላል የሆነ ገንዘብሽን የሚያወጣልሽ የሚመልስልሽ። ይሄን ግን እንኳን አለ ሄደ፣ እንኳን ወሰደችው የልጅሽን ጦስ ያንቺ ሁሉንም ይዞልሽ ሄድ። አባቴ ሙት ልጄን እስኮላሊቱን ወስዳ ቢሆን ኖሮ እሷ ጋር በሚያደርግ ሰዓት እግዜር ይስጣት። ደግ ሰው ምን አስበሽ ነው ልጅሽ ጋር አንቺ በህይወት እያለሽ? ለምን ኢትዮጵያ ሲሄድ እኮ ልጄ እሷ ጋር አድሯል። ታውቂያለሽ፣ ልጄን የሆነ ነገር ብታረግብኝስ ኖሮ ትችል ነበር። ክርስቶስን ያን ያህል እኔ ጥሩ ሰው መስላኛለች። እንደዚች መልአክ አለ እንዴ ስትል እዝጌር ይስጣት። ኧረ በብሩ እንኳን እንትን አለችኝ፣ በብሩ አለፈችኝ። አላህ ከሪም፣ የነገ ማን ያውቃል? አንቺ በእጥፍ ድርብ ታገኘዋለሽ ሀቢብቲ፣ ምንም አታስቢ። አገኛለሁ። ውሽዬ ብር አሰጣጧ እንዴት ነበር? የኖድ እስኪ ንገሪ። 2 ሺውን በየሳምንቱ ብር አሰጣጧ የኔ ወድ እንደው እስኪ ንገሪ፣ ማስረጃቸው ለሌሎቹ። መጀመሪያ ሰሞኗ ማስታወቂያ ስታሰራኝ ብር አሰጣጧ ስትናገሪ ነበር እና እንዴት ነበር የምትሰጠው? ሞጅዳል እያደረገች ነው አይደል? መጀመሪያ ብር ስትሰጠኝ ማስታወቂያ ስሰራላት አሁን 1000 ሰው ይከራከርሽ የለ 1000 ድራም እሷ እናቴ ይሄን 2000 ድራም ምዥልግ አድርጋ ነው የምትሰጥሽ። ምዥልግ አድርጋ ነይ ሽጌ ፀጉርሽን ተሰሪ ትለኝ፣ እሰራለሁ። አንድ ቪዲዮ ዝም ብዬ እንደው ሰራ የለም ምዥልግ አድርጋ ይሄን ብር በቃ አልኩሽ ጋረደችኝ። ታውቂያለሽ? ከዛም በኋላ ምዥልግ አድርጋሽ ሄደች። ከዛ አዎ ቤቷ ደግሞ ጠርታኝስ እናቴ ይሄ ስጋ ታቀርብልኛለች ቢ ትለኛለች። እኔ ደግሞ ሀብታሞች ቤት ሲሄድ ለመጀመሪያ ጊዜ እሷ ቤት አባቴ ሙት ወይኔ ምን አይነት ጥሩ ሴት ናት እላለሁ። የለም አብረውሽ ነው የሚበሉት የሚጠጡት። ለካ እሷ ጋማ ውስጥ እያስገባች ነው። ሆዴ እንደምወድ ታውቃለች፣ ብር እንደምወድ ታውቃለች። አብልታ በላችኝ። በነገራችን ላይ እውነትሽን ነው፣ በጣም መጋበዝ ትወዳለች። ጋብዛሻለች ሆዴ ነው እኔ ነግራኝ ማለት ነው። አይ እሺ እመጣለሁ ምናምን ብያት በፕሮግራም ባሌ ያድርስሽ ምናምን ከፈለግሽ ስትመጪ ፒክ ያደረግሻል ምናምን ትላለች። ነው በ90 ብር ነው አንዳንዴ ስራው። ሼም ይዘኛል በ90 ብር መሰራት ማለት በ90 ብር ሁሉን ነገር አድርጋ ጭራሽ ፒክ አፕ። ኧረ ባልሽ ማንንም አያምጣ ይውሰድ። እኔ ደግሞ አዝኜላት ባልሽማ ማንም እግዚአብሔርን ማሚ ምን እንዳልኩት ታውቂያለሽ? ባልሽማ የማንንም እንዲያመላለስ እንዳታረጊ። ምን ሆነሽ ነው? ጤነኛ አይደለሽም። ለካ ሁለቱም አንድ ላይ እየሰሩ ነው። እናት ሌብነታቸውን ለማጣደፍ ነው። እና በ90 ብር ፀጉር ቤት ራሱ ካልበላሽ እንደዚህ ካላልሽ 2 ቀን ላገኘችኝ በስማ እና ውሽዬ በነገራችን ላይ 30 ብር የቡናና 55 ብር ነው 60 ብር ምግብ ከፍላልኛለች። እኔ እሱን እሰጣለሁ ለነዲያን። እንዴ በስማም የሰው ሀቅ ነው ያበላችኝ። ጌታ ተፍቶሻል። በእጁ አስገብታ ዙራ ጠምዘዛሽ ልትወጣ ነበር። አይዞሽ። ለማንኛውም ወደ ቁም ነገሩ ስንገባ ምክንያት አለው። የሆነ ነገር ሲጠፋ ያ ብር ተሰብስቦ ቢመጣም ይዞሽ ይጠፋ ነበር። አንቺ ቀርተሽ ልጅሽ ቀርታችሁ ብሩ ሄደ። ምናልባት ግን ጊዜ ቢፈጅም የምርላችኋለሁ ዋጋ ትከፍልበታለች። በቃ በዚህ ነገር ሁላችንም እናምናለን። ምክንያቱም በጣም ብዙ የደማ ሰው አለ። እኔ መማቃት በመልካምነቷ ነው። እኔ እንኳን መልኳን አላውቀውም፣ ግን በዝና ያው ሳሚ ማስረሻ በሚል ጊዜ ለእሷ እንዲበሏት ነበር የሚለው። ለእሷ እንዲያደርጉ ሰዎች ታግዛለች ቶሎ በሎ። እኔ 1-2 ልጆች ሰጥቻት 4,000 ድራም ላት ታርጋቸዋለች። አቡዳቢ ያለችው ይቹ ሴትዮ ይች ሴትዮማ እንግዲያው ዱባይ ናት ያለችው፣ አልወጣችም ከዚህ ሀገር።
ቆያ ድሮ እኮ ነው መልካም ሴት ናት ነው የሚባለው። ታውቂያለሽ? ከድሮም እኮ መልካም ሴት ናት ነው የሚባለው። ኤኒዌይስ ከዚህ በኋላ መልካም ሆነው የሚመጡ ሰዎችን በቃ ይቺ አሁን ያለችው እሙልኪም ነው አንድ እና ማሚ ጋር ሙልኩኝ ማሚ ስራሽን ስሪ። የማጣራት ስራውን ሰጥተንሻል። ወጣለች እኮ በትክክል ወጣለች። ኧረ ማሚ እኔማ አልወጣችም። ወጣለች። እናንተ ስራዬን ጨርሼ የመጣው ሙኒትዬ፣ እዚህ ላይ ያላችሁ ሁላችሁም ኦርቶዶክሶች እንኳን አደረሳችሁ። ሙኒትዬ እንዴት ነሽ? ደህና ነሽ ወይ? ሰላም ነሽ ወይ? አለሽ ወይ? የኔ ጠንካራ የኔ ጀግና እንዳትበገሪ፣ አንቺ ጀግና ነሽ። እሺ ከአንቺኛ ብዙ ነገር እየተማርን ነው። የኔ ጀግና እንዳትበገሪ፣ እጅ እንዳትሰጪ፣ ወድሻለሁ። እኔ ደግሞ ከጎንሽ ነን በምኑም ነገር። እሺዬም ደግሞ አይዞሽ በርቺ፣ ጦስሽን ይዞ ይሄድ። ወይ ታመሽ ታውጪው ነበር ሆስፒታል ሂደሽ፣ ወይ የሆነ ነገር ሆነሽ ያ ብር ላንቺ አይደለም፣ ላንቺ እግዚአብሔር ላንቺ አልፈቀደውም፣ ላንቺ ያልሆነ ነገር ነው የሄደ። ጦስሽን ይዞ ይሄድ። ልጅሽ፣ ቤተሰብሽ ሰላም ይሆኑ፣ ጤና ይኖርሽ። ከዚህ በላይ ምንም በገንዘብ የወጣ ነገር ማርያምን አትቆጩ። ጤናን ማጣት ስላለ ጤናሽ ይኖር እንጂ ለገንዘብ አትቆጪ። ጦስሽን ይዞ ይሄድ። አሜን ሆዴ አሜን። ኧረ ውሽዬ ራስሽ ብቻ ደህና፣ ልጅሽ ደህና ማሬ፣ ሁሉንም ሰርተሽ ታገኘዋለሽ። አታስቢ፣ በሰው የመጣ ነው በብር የሚያልፈው። እመቤቴ ምንም እንዳታስቢ። በዛ ላይ ለሚወራው ወሬ ምናምን ቦታ እንዳሰጪ። በቃ ሆነ አንቺ ነሽ የተጎዳሽው፣ አንቺ ነሽ እንደዚህ ያልሽው። ከአንቺ በላይ ማንም የተጎዳልሽ ነው። ስለዚህ ለማንም ወሬ ሳሰጪ በቃ ስራሽና ስራሽን ብቻ ጠንክረሽ ከዚህ በላይ ታገኛለሽ። እመቤቴ አሜን ወደ እውነትሽን ነው። ኧረ ምንም አይመስለኝ። እግዚአብሔር የፈቀደ ይሁን። ውሽዬ እንዴት ነሽ? ደህና ወደ እንዴት ነሽ ጆጆዬ? አለሁልሽ። እኔ አይዞሽ፣ ጦስሽን ይውሰደው፣ ያንቺንም የልጅሽንም ጦስ ይውሰደው። እሺ ጦሳችንን ይውሰደው። ባህል ማለምጣ ሌላ ምን ይላል? ጦስሽን ይውሰደው ማሬ። ዋናው አንቺ ጤና መሆንሽ ነው። እሺ አሜን ሆዴ አሜን። ዋናው ጤናሽን ጠብቂ። አንቺ ሰርተሽ ታገኘዋለሽ። እሽማ የምታድር መሰለሽ ውሽዬ? እሷ ህልም ለማየት ስትተኛ እኮ ነው ህልም የምታየው። ሲጀመር እንቅልፍን ሰዓት እኔማ ምን አልኩ? 58 ሚሊዮን 57 ሚሊዮኑን እኮ ከወሰደች በኋላ እዚህ ስተኛ አልነበር እንዴ? ይሄ ኖርማል ነው። በደንብ ትተኛ ይሆን እላለሁ እኮ። ግን እኔ ቀን ከሌሊት አልኩሽ እኔ ማረቅስባት። የምር አራት አልቅሽ ውሽዬ። ኬላ ይዝጋባት እንቧዬ ብዬ ነው ማረቅሰው እኮ በነፃ አይደለም። ኬላውን ዝግት ያርግባት መንገዶቹን እኮ። ለዛ እኮ ነው ትመለሻለሽ ያልኩሽ። ትመለሳለች። አይ ውሽዬ፣ በነገራችን ላይ ሰርተሽ ይሄንን ስታገኝ ብዙ ውጣ ውረድ አይተሽ ኤክስኪውዝ ሚ ምናምን እያልሽ እናንትን ብለሽ ብዙ ነገር አለ በህይወትሽ ያለፈ። ሰው ደግሞ ይቀበልሻል፣ ይወድሻል። ስለዚህ ዛሬም ሰርተሽ ታገኛለሽ። አለቀ። ዋናው ጤና ይብላኝ ለሷ፣ ጤና ክርስቶስን ይብላኝ ለሷ። ማርያምን አንቺ የምትኖሪለት ሰው ልጅ አለሽ። በዛ ላይ ለልጅሽ ንጹህ ገንዘብ ነው የምታበዩ። እሷ እነዛን የመሳሰሉ ልጆች የሀራም ገንዘብ ስታበላቸው እኔ ልጆቹ ናቸው ልቤን የሚሰብሩት። ማርያምን ክርስቶስን ግፉ በልጆቿስ ቢመጣ ግን አድርገው መድኃኒዓለም በራሱ በልጆቿማ አይመጣም። ግን የሀራም ገንዘብ ነው የምታበላቸው። የሰው እንባ ነው የምታበላቸው። በእውነት የሰው እንባ ደግሞ እሳት ነው። በእውነት ግራ ይበላት ማሪ። እንደዚህ አይነት እናትስ እንደው አይኑር። እውነት እንደው በስመ አብ ተይ፣ የእሷ ሳይወራ። እኔ ደግሞ ሰው ምግብ ይዘጓል ብሩን ተበልቶ እኔ ምግብ ሆድ ለቀቀብኝ። በስመ አብ ክርስቶስ ፍሪ እና አብራሪ በላችሁ እንዳንልሽ። ስናድር በጣም እበላለሁ። በጣም ነው የሚያስበላኝ። ብታይ እኔ ብስሚላ አፌ ዝም እንዲል አልፈልግም። ዝም ብዬ ነው እኔም ብታይ በቃ አሁን ቅድም እንደውም ይበላው። አሁን ደግሞ ትንሽ ቆይቼ ቺፕስ ያምረኛል። በቃ ልክ እንደ እርጉዝ ሴት አልኩሽ፣ ያምረኛል የተለያየ ምግብ።
ድሮም 90 ምናምን ኪሎ ነው 100 ምናምን ከገባው በዚህ ሴትዮ ሰበብ ነው። አብራ ነው ተካፍላ ነው ምንልሽ። ፊፋ ማንሽ ፋሲካይ ይሉኛል። ሰው ምንም አይለዋል። ማሬ ይመቻቸው። በሉ ፈታ ከፈተልሽ እናቴ። ከዘጋሽ ደግሞ በኋላ ሰውነትሽ ሲቀንስ ደግሞ እሷ ደስ ይበላት። እንደውም ወፍረሽ አልተናደደችም ትበል ስታይሽ። መቼም ይሄኔ በፌክ አካውንት እኮ የተከተለቻችሁ ነው። በዋናው ብትከተለ መች ፎሎ አረግናት ውዴ። ሚሊዮነር መስያት አለው መሰለኝ አለማወቋ። አንቺንስ አድኖሻል። ግን የሰው ገንዘብ እንዴት ነው የሚለው? እንዴት ተበልቶላት? እንዲያውም የአረብ ሀገር ደም ነው ጌታ ስቃይ ደም ነው። እንዴት እንደሚገኝ ይታወቃል። ምን አይነት ልብ ሰጥቷት ነው ይዛ የተሰወረችው? ክፉ ነች አባቴ። ምን ለዛውም እኮ ወደምበደረው ሰው የኖረችበት ነው። የከሌን ጠይቄ የከሌን እሺ ይልሻል እያለች ማለት ክፉ ነች አባቴ። ያ እርሽና አንቺ ምግብሽን በቃ እንደ ሞተ ሰው አስቢ። ኦልሬዲ የሞተ ሰው እንደማይመለስ እና ምን የለ እነዛ ስለሽንትርብለሽ ስሪ ያችኑ ሳቅ ጨዋታሽን ነው ደግሞ ሌላው ነገር ይመጣል። ምክንያት አለ። ኖርማሊ የምትደጋግም ከሆነ በሽታ ነው የሚመስጌታ። ምን አይነት ህሊና እንዳላት ያው መገመት አይከብድም። ለህዝብ ምን አስተማረች? እኔ ለራሴ መልስ የለኝም። ጌታ ማለት አትኖርም። የምትሄድበት ሀገር ኢትዮጵያኖች የሉም። እንዴት ነው ያሰበችው እሷ? አሁን ጃኔ ሄደችው አላችሁ መሳቀቅ እኮ ነው። በየሄደችበት ሀገር ፎቶዋ ተለቋል። ሌባዋ አስባችሁታል? እንዴት ነው ልጆቿ ሊኖሩ የሚችሉት? ከማ ትምህርት ቤት ነው የሚማሩት? ማለት ምን አይነት ህሊና ነው ያላት በአሁኑ ሰዓት? ምን አይነት እንቅልፍ ነው የምተኛው? እንዳላችሁ እንግዲህ መቼም ለግሏ ትምህርት ቤት ከፍታ ለልጆቿን ብቻ ተስተምርም። በጣም ነው የሚገኝ። ማርያምን ግራ ነው ለማሰብ ራሱ የሚከብድ ነው። ህልም ሆኖ የሚመስል ነገር። አክስቴ ብላለች እንዴት ትተኛለች ያለ እውነቷ